የመጣችሁ እኝኝ አትበሉ። ጉድ እኮ ነው። እሺ ምን ይጠበስ እንዴ? እናንተ ናችሁ ፈልጋችሁ በሰው ህይወት ጥልቅ ብላችሁ ገብታችሁ አሁን እኝኝኝ ትላላችሁ። ይህ ሁሉ ችግርን የፈጠረ አቤል አንተ ራስክ ነው። ሌላ ሰው የለም። ከአንተ ውጪ ሌላ ሰው የለም። አንተ ጎትታ ልጅቷ እኔ ወደ አብርሽ ህይወት ባታመጣ ይህ ሁሉ ችግር አይፈጠርም። ይህ ሁሉ የአቤል ሴራ ነው። ገባቸው የለ? አሁን መተሽ ብታለቅሽ ደም እንባ ብታለቅሽ ማን ነው ለእናንተ የሚያዝነው? ሰው አለ? የለም። ሄርሜላ ወዳ ፈቅዳ ነው የገባችሁ በሰው ህይወት ማለት ነው። እንደምትጎዳ አላውቀችም ነበር። አሁን መታችሁ እዚህ ጋር በቃ እንደዚህ ነው እንዲሆነ እንዲህ ተፈጠረ፣ ወይቴ ተጎዳች፣ ተገለበጠች፣ ስንት ጊዜ ራሷን ስታለች። እኛ ምን አገባን ታዲያ? ተመልከች፣ ምን አገባን? እኛ እኮ የመዳም ስራ አለብን፣ ስንት ነገር አለብን። ለእናንተም ሰው ይጨንቅ እንዴ? ራሳችሁ አይደል እንዴ ፈልጋችሁ በሰው ህይወት የመጣችሁ? ልክ ኢትዮጵያ ውስጥ ወንድ እንደጠፋ ባለትዳር ወንድ ላይ ፍጥ ብላችሁ ልጁን አደጋ ውስጥ አስገባችሁ። አያችሁ አይደል? ሁሉም እየሰራ ነው የሚያገኙ። ይሄ ትንሽ ነው። ሄርሜላ ገና ዋጋ ትከፍላለች። ገና ማለት ነው። ገና ይሄ ትንሽ ነው። የምሬ ነው የምላችሁ። የሰው ህይወት የበጠበጠ ሰው መጨረሻ ህይወቱ ሁሉ አያምሩ። ይሄ ነው የእናንተ ስራ ማለት ነው። እህቴ ተጎዳች፣ አብርሽ እንዴት እንደዚህ ያድርጋታል? ተይ እባክሽ። እሷ አይደል እንደ ፈልጋ ወደ እሱ ህይወት የመጣችው? አብርሽ መቼ እሷ ፈልጎ አልሄደም ወደ እሷ ናት ፈልጋ የመጣች። አብርሽ ባለትዳር እንደሆነ ሚስቱ ነፍሰ ጡር እንደሆነች ታውቃለች እራሷ አይደል እንዴ ወደ አብርሽ ህይወት የመጣችው? መቼም አብርሽ ወደ እሷ ህይወት አልሄድም። እሷ ናት እንጂ ባለትዳር የሆነ ወንድ ታውቃለች፣ ልጅ ያለ ወንድ ታውቃለች። ታዲያ አብርሽ ለእሷ ብሎ ልጁን ማየት የለበትም? እስኪ ንገሩኝ። አንተ አቤል የምትባለው ሰውዬ ማለት ነው። አንተ የሆነ ኢባብ ራስ ሲያስጠላ ድንች ራስ እንዴት እንዳስጠላ። እንደ አቤል የጠላችሁ ሰው አላችሁ ጋይስ? እኔ እንዴት እንዳስጠላ የሆነ በቃ ቀፋፍ ነው የሚለኝ። ለምን እንደሆነ አላውቅም። ይሄ ቀይ ኢባብ ነው እንጂ ምን አይነት ሰው ነው አንተ? ግን ይሄ ሁሉ ያንተ ችግር ነው። ገባ አይደለ? እርስ በርስ እንደሚባሉ አንተ እኮ ነው ይሄ ሁሉ ችግር የፈጠርከ ማለት ነው አቤል። አሁን አፌ ያለ ታወራለ ሲያስጠላ። ምን አይነት ጅላጅል አለ ዶክተር አብይ። እውነት ጅላጅሎች ናችሁ እንደናንተ አይነታ የሀገር አሰዳቢ የሰውን ትዳር የምታፈርሱ አታፍሩ። እዚህ ሚዲያ ላይ መጣችሁ ኝኝኝ አትበሉብን። ምን ጉድ ናችሁ? እህቴ ተጎዳች። ከተጎዳችሁ እኮ ግዴታ ካሜራ ደቅናችሁ ማመጣት እኮ አይጠበቅባችሁ። እህታችሁ በጣም ከተጎዳችሁ ከሷ አጠገቤ ነው መሆን ያለባችሁ። ከዚህ ህይወት ውጪ ይሄ ነገር አይጠቅምሽም ብላችሁ ነው መክራችሁ ወደ መጀመሪያ ህይወቷ መመለስ ያለባችሁ ማለት ነው። እዚህ ጋር ሚዲያ ላይ መጣችሁ እንደዚህ ነው አትበሉም ማለት ነው። እኛ ስንት ጭንቅላት እንችል? እኛ የራሳችን ብዙ ጭንቀት አለብን። ስለ እናንተ ሰው ያስብ ወይስ ስለ ራሳችሁ እናስብ? ምን ጉድ ናችሁ? አረ ሩታን ጦንብሳ ሲይዛችሁ ገደል ግቡ። ሩታ አትበሉ። ደግ አረገችው፣ ደግ አረገችው። ባላን ወደ ራሷ የመለሰችው። ምንም አታመጡም። እስኪ ታቃጠሉ። ምድር ማይም ማለት ነው። ሲያስጠሉ በፈጣ